ሰናል እስከ 8 ሰዓት ድረስ አብረን ቆይታ እናደርጋለን። አጋሮቻችንን ከልብ እናመሰግናለን። ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ተቋም ነው። ሮሜ የውበት ሳሎንና ስፓ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ፣ እንዲሁም እናት ባንክ ማን እንደ እናት የተለያዩ የባንክ አገልግሎቶችን ከእናት ባንክ ቀርቦሎታል። ኦኒ ከወለድ ነጻ የባንክ አገልግሎት ከእናት ባንክ። አጋሮቻችንን ከልብ አመስግነናል። በቀጥታ ወደ ፕሮግራማችን እንገባለን። ሊቨርፑል እንደ ታይታኒክ እየሰመጠ ይገኛል። ከ71 ዓመት በኋላ ሊቨርፑል አንፊልድ ላይ 4-1 የተዋረደበት በፒኤስቪ አይንዶቨን ሽንፈት ያስተናገደበት እጅግ ሊደገም የማይገባው መጥፎ ውጤትን ትናንት አስተናግዷል። ሰባት ተከታታይ ድሎችን ለማስመዝገብ ተቸግሯል። ሊቨርፑል እያጋጠመው ያለው ሁኔታ በጣም አሳሳቢ ነው። ትናንት በሜዳውና በደጋፊው ፊት የመርሲሳይዱ ክለብ ሊቨርፑል እጅግ ያልተጠበቀ ውጤት አስተናግዷል። 4-1 ከ12 ጨዋታ 9 ሽንፈት ከ1953-54 የውድድር ዓመት በኋላ ለመጀመሪያ ጊዜ እንዲህ አይነት እጅግ የወረደና እጅግ ደካማ ውጤት አስመዝግበዋል። ከ12 ጨዋታ 9 ሽንፈት ለመጀመሪያ ጊዜ ከ1953-54 በኋላ 3 ተከታታይ ሽንፈቶች በሁሉም የውድድር አይነቶች በ3 ጎልና ከዛ በላይ ልዩነቶች ከ1953 በኋላ ያስመዘገበው ደካማ ውጤት ሆነዋል። 7 ጎሎች በ5 ቀን ውስጥ ሊቨርፑል መረፍ ላይ አርፈዋል። እንዲህ አይነት ነገር ሊለመድ የማይገባው ውስጤ በንዴት እየተንተከተከ ይገኛል ብሏል የሊቨርፑሉ አማካኝ ከርቲስ ጆንስ በሰጠው አስተያየት። በጣም ተናድጃለሁ፣ በጣም አብጃለሁ። እጅግ በጣም ሊደገም የማይገባው አንአክሰፕተብል ተቀባይነት የሌለው ውጤት ሲል ነው ከርቲስ ጆንስ ሐሳቡን የገለጸው። ኔዘርላንዳዊ አሰልጣኝ አርነ ስሎት አደጋ ውስጥ ናቸው። ስብሰባ ተጠርቷል። ስብሰባው ወይ እሳቸውን ለማባረር ወይ አርነ ስሎት ለመጨረሻና ለአንዴና ለመጨረሻ ጊዜ ማስጠንቀቂያ የሚሰጥበት እንደሚሆን ይገመታል። ባለፈው ዓመት ሻምፒዮን ነበሩ። በርካቶች አርነ ስሎት ሻምፒዮን መሆን የቻሉት የየርገን ክሎፕን ቡድን ሳይነካ መጠቀም ስለቻሉ ነው ብለዋል። ከየርገን ክሎፕ ስብስብ መካከል እንደነ ዲያዝ አይነት ተጫዋቾች መልቀቃቸውን ተከትሎ እንዲሁም ደግሞ እነ ትሬንት አሌክዛንደር አርኖልድ አለመኖራቸውን ተከትሎ የነ መሐመድ ሳላ አቋም መውረድ ዳርዊን ኑኔዝ መልቀቁን ተከትሎ የየርገን ክሎፕ ቡድን በተወሰነ መልኩ መሸራረፍ ሲጀምርና እንዲሁም አርነ ስሎት የራሳቸውን ተጫዋቾች መሰብሰብ ሲችሉ የራሳቸው ፍልስፍና ስለሌላቸው ቡድኑ በዚህ ደረጃ ውርደትን እንዲከናነብ ሆኗል ሲሉ አንዳንድ የቀድሞ የሊቨርፑል ስፖርት ተንታኝ የሆኑና እግር ኳስ ተጫዋቾች የነበሩ ሐሳባቸውን ይገልጻሉ። አርነ ስሎት ቀጣይ ዕጣ ፈንታቸው ምን ይሆናል? ይህንን እናያለን። አድማጮቻችን ሐሳብ አስተያየት ካለ በተለያዩ አማራጮች ልትልኩልን ትችላላችሁ። ሊቨርፑልና አሳዛኝ ውጤቱ እንደ ታይታኒክ መርከብ አይናችን እያየ እየሰመጠ የሚገኘው ሊቨርፑል ቀጣይ ዕጣ ፈንታው ምን ይሆናል? ይህን ጉዳይ እናነሳዋለን። ሶፊዬ እንዴት ዋልክ? እንዴት አረፈድክ ብያለሁ። የሊቨርፑል ጉዳይ በጣም አሳሳቢ ሆኗል። አርነ ስሎት ምናልባት የመጨረሻ ማስጠንቀቂያ እንደሚሰጣቸው ይጠበቃል። ያ ካልሆነ ግን ሊቨርፑሎች ሊያሰናብቷቸው እንደሚችሉም እየተገለጸ ይገኛል። አንዳንዶች አንዶኒ ኢራዮላ ወደ ሊቨርፑል ቤት ሊመጡ ይችላሉ የሚሉ ቅድመ ግምታቸውን ከወዲሁ እየሰጡ ይገኛሉ። የበርማውዙን አሰልጣኝ አንዶኒ ኢራዮላ ሊቨርፑሎች በጥብቅ እንደፈለጓቸው እየተነገረ ነው። ኢራዮላን የሊቨርፑል በዚህ ደረጃ መንኮታኮት ያውም አንፊልድ ላይ ለማንም የማይንበረከከው ሊቨርፑል፣ ለማንም እጁን የማይሰጠው ሊቨርፑል ያውም በፒኤስቪ አይንዶቨን በዚህ ደረጃ ሲቀጠቀጥ ማየት እጅግ በጣም አሳዛኝ ነው። ይህን ጉዳይ እናንሳው። ሊቨርፑል ምን ገጠመው ሶፊዬ? በጣም ግርብሾ በትክክል ነው የገለጽከው። የሊቨርፑልን ጉዳይ እንዳልከው እንደ ታይታኒክ እየሰመጠ ያለ ቡድን ነው። አምና በዛልክ ጫና ሲፈጥር የነበረ ቡድን፣ አምና በዛልክ እያንዳንዱ የሚያገኘው ቡድን ሲርበተበትለት የነበረ ቡድን ዘንድሮ ሊቨርፑል ነው ለየትኛው ቡድን እየተርበተበተ ያለው። አርነ ስሎት አምና ተወድሰዋል፣ ተሞግሰዋል። በተለይ ምንም አይነት ተጫዋች ሳያዘዋውሩ አንድም ተጫዋች ሳይጨምሩ
በዝውውሩ አለ የሚባለው ወይም ልዩነት ሊፈጥር የሚችል ተጫዋች ሳይጨምሩ ከፍሬዴሪኮ ኬዛ ውጪ ባለፈው የውድድር ዓመት ያስፈረሙት ተጫዋች የለም በሳቸው። ኬዛም እንደ ፊርማ አይቆጠርም። 13 ሚሊዮን ፓውንድ ነው የወጣበት እና ያንን ነገር የራሳቸውን ቡድን ሳይሰሩ በጀርገን ክሎፕ ቡድን ለዛውም ቨርጂል ቫን ዳይክ ዕድሜው እየሄደ ነው፣ ሳላህ ዕድሜው እየሄደ ነው በተባለበት ሰዓት ላይ ሪያን ግራቨንበርግ እና ዋተሩ ኢንዶ ለዚህ ቡድን ምንም ጥቅም የሚሰጡ አይደሉም በተባለበት ጊዜ ላይ አምና የሰሩት ስራ አስደናቂ ነው። ግራቨንበርግን ወደ ድንቅ የአማካይ መስመር ተጫዋችነት በአርነ ስሎት ዘመን አሁን ላይ ካሉ ምርጥ አማካኞች ውስጥ የግማሾቹን ያህል እንኳን አቅም የሌለው ተጫዋች ነበረ። በእርሳቸው ዘመን ግን ግራቨንበርግ 1 2 3 ብለህ ከምትጠራቸው ምርጥ አማካኞች መካከል አንዱ ማድረግ ችለዋል። ይህ ብዙዎችን አስደንቋል። ግራቨንበርግ ላይ የሰሩት ስራ አንዱ ዋንጫ እንዲያገኙ አረጋቸውም ለግራቨንበርግ የሰጡት እድል ነው ተብሎ ይታመናል። ሊቨርፑል እንዲያውም በክረምቱ የዝውውር መስኮት ግራቨንበርግና ዋተሩ ኢንዶ ላይ እምነት ስላልነበረው በርካታ ተጫዋቾችን ያመጣል ተብሎ ነበረ ከጀርገን ክሎፕ መልቀቅ በኋላ። ዙቢሜንዲ በዛ ክረምት የዝውውር መስኮት ለማምጣት ጥረት አድርገው ነበረ። ኢቨን ሞይሰስ ካይሲዶና ሮሚዮ ላቪያ ላይ ታስታውሳለህ ጀርገን ክሎፕ ምን ያህል ተፋትገው እንደነበረ ከቼልሲ ጋር። የነ ፋቢኒዮ የነ ዴን ሄንደርሰን መውጣት በኋላ ቡድኑ እዛ ቦታ ላይ ትክክለኛ ተጫዋች አላገኘም የሚል እምነት ነበረ። እዛ ጋር ተያይዞ ብዙ ስራዎችን ለመስራት ጀርገን ክሎፕ ራሱ ብዙ ሙከራዎችን አድርገዋል። ግን በዛ መንገድ ሳይሆን አርነ ስሎት በመረጡትና ግራቨንበርግ መምረጣቸው ትክክለኛ አማራጭ ነበረ። በእርግጥ አርነ ስሎት ተጫዋቾችን በዛን ወቅት ያላስፈረሙበት ዋነኛ ምክንያት ባሉት እንዲቀጥሉ የተወሰነው ሊቨርፑል ያንን የውድድር ዓመት ለዋንጫ የመጫወት እቅድ አልነበረውም ነበረ። ይሄ ፕሪሚየር ሊግ ዋንጫ እናነሳለን የሚል ሐሳብ ይዞ አልነበረም። እርግጥ ብሎ ለምሳሌ በጀርገን ክሎፕ ዘመን 2015 ከመጡ በኋላ 1 2 3 ዓመት ቡድኑን ከሰሩ በኋላ በየዓመቱ የጀርገን ክሎፕ ቡድን ለዋንጫ የሚፎካከር ነበር። ወይ አንደኛ ነው ወይ ሁለተኛ ነው። ስለዚህ እንደዛ አይነት አልነበረም። አርነ ስሎት ቢያንስ ቶፕ 4 ጨርሰው ለቀጣይ ዓመት ቡድናቸውን ይሰራሉ የሚል እቅድ ተይዞ ነበር ወደ ስራ የተገባው። ከፊኖርድ ነው የመጡት አሰልጣኙ አዲስ አሰልጣኝ ናቸው። በፍጹም ለዋንጫ አልተጫወት አችልም፣ ተጫዋች አላስፈረሙ። እነዚህ ነገሮችን መሰረት አድርገው ስትመለከት ትክክልም ናቸው። ያንን እቅድ መስጠታቸው ቶፕ 4 እንዲጨርሱ ነው የተፈለገው። ለዛውም ተፈርቶ ከጀርገን ክሎፕ በኋላ ሊቨርፑል ምን ሊሆን ከፊኖርድ የመጣ ከኔዘርላንድ የመጣ አሰልጣኝ ይህንን ቡድን ምን ሊያደርገው የሚሉ ጥያቄዎች በስፋት ሲነሱ ነበር። ግን ያልታሰበ ነገር ፈጸሙ። ያልታሰበ ታሪክ ሰሩ። ከተጠበቁት በላይ ከወኑ። አርነ ስሎት ባልተጠበቀ መንገድ የእንግሊዝ ፕሪሚየር ሊግ ዋንጫን ሲቲና አርሰናል ባሉበት ጠንካራ ቡድን ባለበት ሊግ ላይ ዘና ብለው በረጅም ነጥብ ልቀቶች በርካታ ጨዋታዎች እየቀሩ ሊጉን አነሱ፣ አስጨበጨቡ። በሻምፒዮንስ ሊግም ጥሩ ጉዞ አድርገዋል። መጥፎ የሚባል አይደለም። የሄዱበት ጉዞ ጥሩ ጉዞ ማድረግ ችለው ነበር። እንደውም አራትዮሽ ዋንጫ ላነሱ ይችላሉ የሚል ግምቶችም ነበር። ሊግ ካፕን ፍጻሜ ደርሰዋል በኒውካስል በተሸነፉበት። የሰመረ ያማረ ጉዞ ነበር የነበራቸው አሰልጣኝ አርነ ስሎት። አሁን ግን ድንገት ምን ነካው ታዲያ ሊቨርፑል? አምና አንድ ገንዘብ ሳያወጡ ዘንድሮ ለሁለት ተጫዋቾች ብቻ ግማሽ ቢሊዮን ፓውንድ አውጥተው ለሁለት ተጫዋች ብቻ የመጡትም ትርጉም አልባ ሆኑ። አዎ እንደዚህ አይነት ገንዘብ አውጥቶ ምን ነካቸው የሚለው ነገር ስታነሳ ግርምሽ ያነሳው ሐሳብ ልክ ነው። በቃ የአርነ ስሎት ምርኩዝ የነበሩት ጀርገን ክሎፕ ነበሩ። ምርኩዙ ሲሰባበር አርነ ስሎትም ወደቁ። ምርኩዙ ጀርገን ክሎፕ ይሁን እንጂ በጀርገን ክሎፕ ውስጥ የነበሩት እነ ዳርዊን ኑኔዝ፣ ሉዊስ ዲያዝ፣ ትሬንት አሌክዛንደር አርኖልድ የዚህ ቡድን የጀርባ አጥንቶች ነበሩ ማለት ነው። የተተኩት ተጫዋቾች እኮ የጥራት ደረጃቸው በጣም ላቅ ያለ ነው። ፍሪምፖንግ ቀላል ተጫዋች አልነበረም። በጃቢ አሎንሶ ስር
ባየር ሊቨርኩሰን ፍሎሪያን ቪርትዝ ሲቲ ማድሪድ ሁሉ ሲፈልጉት ነው ሊቨርፑል የወሰደው የተጫዋች ሁሉም ክለብ የሚፈልገው ሁሉም ክለብ የሚሳሳለት ምርጥ አታክ ሚድፊልደር ነው። ስለ አይዛክ ልነግራችሁ አልችልም። ያያችሁት ነው አይዛክ ማለት በኒውካስል ምናቀው ተጫዋች ነው። እንዲሁም ሁጎ ኤኪቲኬ ያልተጠበቀው ተጫዋች ነው። ጥሩ እንቅስቃሴ ያደረገ እየተመለከትን ነው የምንገኘው። በተረጋጋሚ እንዳልነው ግርምዬ ብዙ አድማጮቻችን ያስተውሉታል ብዬ አስባለሁ። የናሳ ስለማይዘነጉት ማለት ነው። በዝውውር መስኮቱ ብዙ አድማጮች ሲከታተሉ ስለነበረ በደንብ ያስተውሉታል። ግርምሾም ያው ታስተውሷል አንተም ስትናገሩ ስለነበረ ማለት ነው። በጋራ አቋም ያዝንበት ጉዳይ ስለነበረ በዘንድሮ የሊቨርፑል ቄት አርነ ስሎት ቁጥር 1 ተጠያቂው እንጂ የዝውውር ፖሊሲያቸው ዋነኛ ችግር ሆኖባቸው የመጣው የዝውውር ፖሊሲ ነው። እንዴት ሁጎ ኤኪቲኬን በ90 ሚሊዮን ፓውንድ አስፈረመ? እንዴት ነው ሌላ እዛ ቦታ ላይ የሚጫወት ተጫዋች በ150 ሚሊዮን ፓውንድ አሌክዛንደር አይዛክን የምታስፈርሙ? ተናግረው ነው አለኝ። አሌክዛንደር አይዛክና ሁጎ ኤኪቲኬን ከማስፈረም በአንደኛው ገንዘብ መስመር አጥቂና 6 ቁጥር ተጫዋች ማስፈረም አለባቸው ተከላካይን ጨምሮ። ይሄ ዝውውር ፖሊሲ ዋጋ ያስከፍላል የሚል ሐሳብ ስናነሳ ነበር። በቂ ነበር ሁጎ ኤኪቲኬ። አሌክሳንደር አርኖልድ ጉዳይ መተው ይችሉ ነበር ወይም መጀመሪያ አሌክዛንደር አይዛክ እንደሚያገኙት እርግጠኛ ከሆኑ ሁጎ ኤኪቲኬን ማዘወር አልነበረባቸው። 100 ሚሊዮን ፓውንድ አንድ ክለብ የሚያወጣው ስንት ዓመት አስበው ነው? በነገራችን 3 ዓመት 4 ዓመት አጠራቅሞ አስበው ነው 100 ሚሊዮን ፓውንድ ተጫዋች የምትገዛው። ዝም ብላ አትገዛም። አርሰናል ዲክላን ራይስን ለመግዛት እኮ 2-3 ዓመት አመንትቶ እኮ ነው ሰብስቦ ገንዘብ ነው 100 ሚሊዮን ፓውንድ ነው ያወጣው። ሊቨርፑል ግን ፕላን አልነበረም። እቅዱ ልክ አልነበረም። እቅዱ የተሰራበት መንገድ በጣም ደካማ ነበረ። ይሄን ስለሚያስተውሱ ነው አድማጮች የምነግራችሁ። በተረጋጋሚ አንስተነዋል። ሁለት አጥቂ 100 ሚሊዮን ፓውንድ በላይ የሆነ ሁለት አጥቂ አይመጣም፣ ነውር ነው። ምን ልታረገው? አንዱ ልታስቀምጥ ነው። ሁለቱም ደግሞ አንዱን መስመር ላይ ወጥቶ የሚጫወት አይደለም። እንዴት አድርጎ ነው ይሄንን ማጣጣም የሚችሉት? ከዛ ይልቅ የጎደላቸው ቦታ የለም። ይሄን ያህል ገንዘብ አንድ ተጫዋች ላይ ከሚያወጡት ተከላካይ ያንሳቸዋል። 6 ቁጥር ቦታ ላይ ሰው የላቸውም። የመስመር አጥቂ ጎሎባቸዋል። ዲዬጎ ጆታ ህልፈተ ህይወቱ፣ የሉዊስ ዲያዝ መልቀቅ እነዚህን አልተኳቸውም በትክክል የሚሉ ነገሮችን ስናስቀምጥ ነበርና ዝውውሩ ላይ ሞሮርለስ እርግጠኛ ነኝ አርነ ስሎት እንዲህ አይነት ቦታዎች ላይ ትልቅ ቦታ ይዘው ይደራደራሉ ወይም እቅሮች ሲጸድቁ አብሮ ያጸድቃሉ ብዬ አስባለሁ። ግን በዛ እቅድ እንግዲህ እንደዚህ አይነት ነገሮች በኋላ ላይ ነው የሚወጡት። ባይዘው አሁን ሁሉም ሚስጥሩን ይሸፋፍናል። አርነ ስሎትም ዝም ነው የሚሉት፣ መልማዮችም ዝም ነው የሚሉት። የዝውውር በተለይ የኤድዋርድስ ማለት ናቸው የቴክኒክ ዳይሬክተሩ። በኋላ ነው እንዲህ አይነት ነገር የሚወጡ። አይ እርሳቸው ብለው ነው እርሳቸው አስገድደው ነው ይላል ኤድዋርድስ፣ ወይም ደግሞ አርነ ስሎት በእነሱ ትእዛዝ ነው ይሄ ዝውውር የተፈጸመው የማላቀው ዝውውር ነው ብለው ምናልባት ከተለያዩ ሊገለጽ ይችላል። ካልተለያዩ ግን ስቲል ሚስጥር ተጠብቆ ነው የሚቆየው አንዱን ለማጋለስ ሲባል ማለት ነው። ግን ስህተት ተሰርቷል። ማን ነው የሰራው አናውቅም። አርነ ስሎት ግን እርግጠኛ ነኝ ያላቸው ይሄ እዚህ ቦታ ላይ ሁጎ ኤኪቲኬና አሌክዛንደር አይዛክን ሲያመጡ ይሄን ነገር ይቀበሉታል ተብሎ ይጠየቃሉ ብዬ አስባለሁ። ወይ ራሳቸው የግድ ሊመጣልኝ ይገባል ብሎ ተናግረው ይሆናል ብዬ አስባለሁ። እና ሜጀር ነገር እሱ ነው። ከዚህ የዝውውር ፖሊሲ የዝውውር እቅዳቸው ደካማ ከመሆን ጋር እንዴ አርሰናል እኮ በ200 ምናምን ሚሊዮን ፓውንድ እኮ ነው 7 ተጫዋቾች የሸመተው አይደል እንዴ? ኬፓ፣ ኖርጋርድ፣ ሙስኬራ፣ ሂንካፔ፣ ኢዜ፣ ማዱኬ፣ የኮሬሽ እነዚህ ተጫዋቾች 250 ምናምን ናቸው እኮ። የሊቨርፑል ኦልሞስት የአንድ ተጫዋች ገንዘብ እኮ ናቸው። 150 አይደል የወጣው የአይዛክ። በቃ ከአይዛክ ላይ የኤኪቲኬን የሁለቱ አጥቂዎች ዋጋ ነው አርሰናል ይሄን ሁሉ ተጫዋች የገዛበት። ኦብቪየስሊ ያሳያል። በቃ የትኛው የተሻለ አስቦ እንደሰራ የሚያሳይ ነው በዝውውሩ ላይ። ይሄ ያመጣው ቀውስ አንዱ በመሰረታዊነት ደረጃ የሚነሳ ነገር ነው። ሌላው ዲዬጎ ጆታ ቅስማቸውን ሰብሮታል ሊቨርፑሎች።
ቨርጂል ቫን ዳይክ ያው የቆየ ነው ነገሩ የሚያስቸግረን ብሎ ነበረ 5 ጨዋታ ተከታታይ ያሸነፉ በሄዱበት ጊዜም ቢሆን ተናግሯል። ከዛ በፊትም ውድድር አመቱ ሲጀመር ይሄ አመት ከባድ አመት ነው ብሏል። ቀላል አይደለም ግርምዬ። በገባ ቁጥር የምታየው ዲያጎ ጆታ መልበሻ ባዶ ነው። በየቀኑ ልምምድ ስትሰራ ይሄን ተጫዋች ታስታውሳለህ። በየቀኑ ታወራለህ ከጓደኞች ጋር። የሟሟቱ ሁኔታ ደግሞ በጣም አሳዛኝ ነው። ልብ ሰባሪ፣ ቀስም ሰባሪ ነው። ይሄ በጣም ተጽዕኖ አለው። እኔ ከዲያጎ ጆታ ህልፈተ ህይወት በላይ ተጽዕኖ ያለው ዝውውሩ ነው። ግን እሱም ቀላል አይደለም። ፕላን ይሆናል አይደለ? ይሄ ዝግጁነትን ችግር ውስጥ ሊከት ይችላል። ግን 5 ጨዋታ አሸንፈዋል እኮ ተከታታይ 7 ጨዋታ ከነ ሻምፒዮንስ ሊግ 7-0-0-0-0-7 እስከመባል ድረስ የደረሱበት አርነ ስሎት ሂዷል እኮ እስከዛ ድረስ። ያ የዲያጎ ጆታ የሳይኮሎጂ ፕሮብለም የስነ ልቦና ችግር ዘግይቶ ካለመጣ በስተቀር መቅረፍ የቻሉበት ሂደት ነበር። በድል ውስጥ ሸፍነውት ነበር ያን የስነ ልቦና ጫና። አሁን ግን ያም ይጨመርባል። አንድ ነገር ሲመጣ እየባሰ አይደለም ሄዶ ይጨመርባል። አርነ ስሎት ፕላን የላቸውም፣ እቅድ የላቸውም። አሁን ላይ አምና የተመለከትናቸው አርነ ስሎት በጣም ጠንቃቃ፣ በጣም ለእያንዳንዱ ነገር ለእያንዳንዱ ዲቴል የሚጠነቀቁ ናቸው። የዘንድሮ አርነ ስሎት ደግሞ በግምት የሚሰሩ ናቸው። እከሌም ባስገባው ሊቀይርልኝ ይችላል እንጂ ልምምር ላይ ሰርተውት ወይም አምኖበት አይደለም የሚያስገቡት። ቅያሪም ሲቀይሩ ተጫዋች ቋሚ 11ም ሲያስገቡ በጥንቃቄ አይደለም የሚመርጡት። አንድ ኤግዛምፕል እንስጥ። ስንት ዓመት ሙሉ በጀርገን ክሎፕ ዘመን በቀይ መስመር ተከላካይ ሲጫወት የነበረው ጆይ ጎሜዝ እያለ እንዴት ነው ኩርቲስ ጆንሰን የቀይ መስመር ተከላካይ አድርገው ይዘው ምገቡ? ኪርኪዝ በየሳምንቱ በየቀኑ ስተት እየሰራ ኪርኪዝ አንድሪ ሮበርትሰን በየገባበት ጨዋታ ድንቆ ያያየው ሲዞርብህ ከባድ ነው። አሰልጣኝ ስትሆን እንኳን አንዳንዴ ሲዞርብህ ከባድ ነው። ኪርኪዝን ያስገቡታል። ኖቲንጋም ፎረስት ጨዋታ ላይ ኪርኪዝ መግባት አልነበረበትም። ሮበርትሰን ጥሩ ከሆነ ለምንድን ነው ኪርኪዝን የምታስገባው? ለምን? እና ነገሮች የተደራረቡባቸው ይመስለኛል። አሰልጣኝ አርነ ስሎት ያምናው ድል ያምናው ብቃት ምናልባት ኮፍሷቸው ሊሆን ይችላል ይሄ ችግር ውስጥ እየገቡ ያሉት። ግን ያ ብቻ አይደለም። እኔ አሁንም ገምቶ ይሄ ግምቴ ነው፣ መረጃ አግኝቼበት ነው ሳይሆን ግምቴ ነው። ደስተኛ ያልሆኑ ተጫዋቾች አሉ በሊቨርፑል ቤት ውስጥ። በቃ ስሜታቸው የተጎዳ ተጫዋቾች አሉ። የመጫወት ፍላጎታቸው የቀነሰ ተጫዋቾች አሉ። ይሄንን ለምን ብሎ ማጥናት ያስፈልጋል። ከሳላ ጋር በተያያዘ ብዙ ጥያቄዎች ይነሳሉ። ትሬንት አሌክዛንደር-አርኖልድ አለመኖሩ፣ ሌሎች ጥያቄዎች ይነሳሉ። ግን ፍላጎትም የለም። ፍላጎትም ይብን ቀንሶ ትመለከተዋለህ። አማካኙ በቃ ዘንድሮ ያላቸው ብቸኛው ተጫዋች ዶሚኒክ ዞቦዝላይ ብቻ ነው ያለውን ነገር ሁሉ የሚያደርገው። ሌሎቹ በሙሉ ውድድሩ ላይ እንቅስቃሴ ላይ በጣም ደኮ እንመለከታቸዋለን። ስለዚህ አሁን ሊቨርፑል አማራጭ የለውም። ከ12 ጨዋታ 9 ጨዋታ ተሸንፈ አብሮ ስለመቀጠል ልታስብ አትችልም። በ71 ዓመታት ታሪክ ውስጥ ሊቨርፑል አጋጥሞት የማያውቀውን የስንፈት ወረርሽኝ እየተጋተ ዝም ሊል የሚችልበት ሂደት የለም። ኢመርጀንሲ ሚቲንግ ጠርቷል። ኢመርጀንሲ ብዙ ጊዜ ኢመርጀንሲ ሚቲንግ የሚጠሩት ለምን እንደሆነ ግልጽ ነው። አድማጮቻችን ስፖርት ውስጥ ያሉ ቤተሰቦች ያውቁታል። ወይ ከባድ ማስጠንቀቂያ ነው ወይ ስንብት ነው ኢመርጀንሲ ሚቲንግ። ዳይሬክተሮች ኢመርጀንሲ ሚቲንግ ከተጠሩ በቃ ይሄ ነው። ሌላ ሁለት ከሁለቱ አማራጮች ውጭ የለም። ስለዚህ ዛሬ በሚኖረው ኢመርጀንሲ ሚቲንግ ላይ ወይ አርነ ስሎት ይሰናበታሉ ወይ ደግሞ 2 ወይም 3 ጨዋታ ይሰጣቸዋል ቡድኑ እንዲያሻሽሉ። እነዚህ 2 አማራጮች አሉ። በተለይ አምና ካሳኩት የፕሪሚየር ሊግ ዋንጫ አንፃር ሳይጠበቅ 20ኛ የፕሪሚየር ሊግ ዋንጫ ማሳካታቸው ምናልባት 1-3 ጨዋታ ድል ይሰጣቸው ሊያደርግ ይችላል እንጂ እያስመዘገቡት እንዳለ ውጤት አርነ ስሎት ዛሬ ሌሊት ማደር አልነበረባቸው። ያምናው ያልተጠበቀ ድላቸው ያልተጠበቀ ሻምፒዮንነታቸው ሊያድናቸው ይችላል ብዬ አስባለሁ። በ5 ቀን 7 ጎል አስተናግዷል። ምንም እዚህ ቦታ ላይ ሊሻሻል ነው ሊቨርፑል ብለህ የምታስበው አሊሰን ቤከር መጣ
ጠብ ያለ ነገር የለም። አሊሰን ሲመጣ ይስተካከላል ይደፍነዋል ችግሩን ተብሎ ነበር አልተስተካከለም። ሊቨርፑል ሊያስተካክለው የሚችለው ሞሮለስ የዝውውር መስኮት ይመስለኛል። ትንሽ አንቶኒዮ ሲሜኔውን ካመጡ የሉዊስ ዲያዝ እንግልጋሎት በተወሰነ መንገድ ማግኘት የሚጀምሩበት እድል ይኖራል።